ሰላም እንደምን ቆይታችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ተጀምሯል። የ6 ሰዓት አበይት ጉዳዮችን እናስቀድም። የኢትዮጵያ ታምርት ንቅናቄ ኢትዮጵያን ከአስመጭነት ወደ አምራችነት በማሸጋገር የለውጥ ሞተር ሆኖ እያገለገለ ነው። ለኢትዮጵያ ዘላቂ ሰላም በጠመንጃ የሚገኝ ድል ጊዜያዊ በመሆኑ ምክንያታዊነትን ማዕከል ወዳደረገ የሀሳብ ልዕልና መሸጋገር ይገባል። በኦሮሚያ ክልል ምስራቅ ሐረርጌ ዞን በዘንድሮ በጀት ዓመት በዜግነት አገልግሎት መርሃ ግብር ከ42 ቢሊዮን ብር በላይ ግምት ያላቸው አቅመ ደካማ ዜጎችን ተጠቃሚ ያደረጉ ተግባራት ተከናውነዋል። ከዜና ኢትዮጵያ ጋር ማህሌት ታደለ ነኝ። አብራችሁን ሁኑ። ኢትዮጵያ ካለ ጥርጥር ትበለጽጋለች። ይህም መጠራጠር ሁለት ጊዜ ማሰብ አያስፈልግም። ትበለጽጋለች። አየነው እኮ እንደሚቻል ባለፉት ዓመታት አየነው። ትላልቅ ሪፎርሞች ጀምረን እንዴት ማሳካት እንደሚቻል፣ ትላልቅ ከተሞች አፍርሰን እንዴት መገንባት እንደሚቻል፣ ግብርናችንን አፕሳይድ ዳውን እንዴት መቀየር እንደሚቻል አይተነዋል። ኢትዮጵያ ትበለጽጋለች። ልመናን ላለማውረስ፣ ችግርን ላለማውረስ፣ መከራን ላለማውረስ በሙሉ ልብ ቆርጠን የምንተጋና የምንሰራ ከሆነ ምንም ጥርጥር የለውም የምናስባትን ኢትዮጵያ እንሰራታለን። እኔ የምናያትን ኢትዮጵያ የምናስባትን ኢትዮጵያ እንደማይጠረጥር የለኝም። አያታለሁ። ልጆቼ ደግሞ ይኖሯታል። እኔ የዛ ብልጽግና በተሟላ ደረጃ የምቋደስ የምዝናናበት ላልሆን እችላለሁ። የኔ የህይወት ጉዞ ለዛ መሰረት መጣል ሊሆን ይችላል። ግን አየዋለሁ። ልጆቼ ደግሞ ይኖሩታል። ይህን አምኜና አስቤ ነው በየቀኑ የምሰራው። ኢትዮጵያ አትቆምም። ኢትዮጵያ ሸብረክ አትልም። ኢትዮጵያ ትበለጽጋለች። ህልሞቻችንም ደረጃ በደረጃ የኢትዮጵያ መሰረታዊ ፍላጎቶች እንመልሳለን። ከዚህ የሚያቆመን ነገር የለም። ወደ ቀዳሚው ዘገባችን እናልፋለን። የኢትዮጵያን የኢንዱስትሪ መዋቅር በመቀየር ረገድ ትልቅ ተስፋ የተጣለበት የኢትዮጵያ ታምርት ንቅናቄ በዘርፉ የታዩ ማነቆችን በመስበር ተጨባጭ ድሎችን እያስመዘገበ ይገኛል። ንቅናቄው ኢትዮጵያን ከአስመጭነት ወደ አምራችነት በማሸጋገር ረገድም የለውጥ ሞተር ሆኖ ቀጥሏል። አለም ይልፉ የኢትዮጵያን የኢንዱስትሪ ህዳሴ አብስሮ ብቅ ያለው የኢትዮጵያ ታምርት ንቅናቄ ዛሬ በዘርፉ የሚታዩ ማነቆዎችን በመስበር ተጨባጭ ድሎችን እያስመዘገበ ይገኛል። የኢትዮጵያ ታምርት ንቅናቄ ሲታለም ግልጽ የሆኑ ሀገራዊ ግቦችን በማንገብ ነበር። የዘርፉ ዋና ዓላማ የሀገር ውስጥ አምራች ኢንዱስትሪዎችን ተወዳዳሪነት በማሳደግ ምርታማነትን ማሳለጥና የኢንዱስትሪውን ዘርፍ ለሀገራዊ እድገት መሪ ሚና እንዲጫወት ማድረግ ነው። ይህ ልምምድ በምስራቅ እስያ ባሉ ሀገራት በ1960ዎቹና 70ዎቹ የሀገር ንቅናቄ ተደርጎ እንደ ጨርቃ ጨርቅ ያሉ መሰረታዊ የፍጆታ ዕቃዎችን በሀገር ውስጥ ለማምረት ተሞክሮ ውጤት ታይቶበታል። ስኬታቸው የመጣው ግን የሀገር ውስጥ ገበያን ብቻ በማርካት ሳይሆን ምርቶቻቸውን ለዓለም ገበያ እንዲበቁ በማድረጋቸው ነው። ይህን ደፋር መንገድ ደፍራ የገባችው ኢትዮጵያ ይህ እንዲሳካ ግን በንግግር ብቻ ሳይሆን ከፍ ያለ ሀገራዊና መንግስታዊ ቁርጠኝነት የታየበት እርምጃን አሳይታለች። ንቅናቄው የአምራቾችን አቅም በማነቃቃትም ኢኮኖሚውን ወደ ላቀ ምዕራፍ በማሸጋገር ረገድ የለውጥ ሞተር ሆኖ ቀጥሏል። ኢትዮጵያ ውስጥ ይመረት ማለት ባለሀብቱ ከየትም የመጣ ቢሆን ኢትዮጵያ ውስጥ እስካመረተ ድረስ ተጠቃሚ እንሆናለን ነው አስፈላጊ ጉዳይ ነው። ኢትዮጵያ ታምርት ግን ልጆቿን በስፋት ወደ ምርታማነት ወደ ጥራት ታስገባ ግን ማለት ኮሮና ቢመጣ የማይሸሹ አግዋ ቢሰረዝ የማይሸሹ የኛ የሆኑ ሰዎች እናበራክት ማለት ነው። ይህን ከጀመርን ጥቂት ዓመታት ወስዶብናል። የሚገርም ውጤት እያመጣ ነው ያለው። የራስ የሆነ ስትራቴጂዎች አሉት። ከመንግስት መር ወደ ግል ዘርፍ የኢንዱስትሪ ልማቱ መሸጋገር አለበት። የግል ዘርፍን የሚቸግረውን ነገር እየደገፍን እያበረታታን እያገዝን ማበራከት አለብን የሚል እሳቤ ነበር። ዛሬ ኢትዮጵያ ውስጥ ኢንዱስትሪን ጨምሮ አጠቃላይ በንግድ ዘርፍ
2.6 ሚሊዮን ዜጎች ንግድ ፍቃድ አላቸው። ለምን? የግሉን ዘርፍ በብዙ መንገድ ወደ ስራ ወደ አምራችነት እንዲገባ ፑሽ ማድረግ ሲጀመርን ማለት ነው። ባለፉት ዓመታት በዘርፉ የተመዘገቡት ውጤቶች ለውጡን በተጨባጭ የሚያሳዩ ናቸው። ንቅናቄው በዋናነት የገቢ ምርት ጥገኝነትን በመቀነስ የውጭ ምንዛሬን ለመታደግ ትልቅ ሚና እየተጫወተ ነው። ቀደም ሲል ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ በጥራትና በስፋት ማምረት መቻሉ ኢትዮጵያን ከገቢ ምርት ሸማችነት ወደ ላኪነት ለማሸጋገር ለተያዘው ግብ ትልቅ ማሳያ ሆኗል። ኢንዱስትሪዎች ይመጡና እዚያ ያመርቱና ለግብአት ብሎ መልሶ ዶላሩ ይወጣል። እነዛን ለግብአት የሚጠቀማቸውን ጉዳዮች ለይተን በሀገር ውስጥ ማምረት ብንችል ግን ብዙ የውጭ ምንዛሪ እናስቀራለን። ለምሳሌ ከለውጡ ማግስት ከባቢ 90% በላይ የሚባለው ግብአት ከውጭ መጣ ነበር። 90% ያሉን ፋብሪካዎች ኢንፑታቸው፣ ግብአቶቻቸው፣ ሮ ማቴሪያልስ ከውጭ መጡ ነበር። እነዛን ለማስቀረጥ በጣም ሰፊ ስራ ተሰርቷል። አንድ ኤግዛምፕል ላንሳለን። ቢራ ፋብሪካዎቻችን የገብስ ብቅል ከውጭ ያመጡ ነበር። እንግዲህ ገብስ አምራች ነን እኛ። ችግርም ካለ ማድረቅ ማሻሻል ይቻላል። ግን ቢራው ይሸጣል። በገብስ ማምጣት በብቅል ማምጣት ምክንያት ብሩ ይወጣል ተመልሶ። አሁን 100% የገብስ የቢራ ብቅል ኢትዮጵያ ውስጥ ይመረታል። ለምሳሌ ለልብስ ስትወስድ ቴክስታይል ለዛ አለ እያል ዩኒፎርም ከውጭ ነበር የምናመጣው። የመከላከያ የፖሊስ ዩኒፎርም ከውጭ እናመጣ ነበር። አሁን 100% እናመርታለን። ለውጮችም ዩኒፎርም እንሸጣለን። አሁን $3.6 ቢሊዮን እናወጣባቸው የነበሩ ጉዳዮች በአገር ውስጥ እናመርታለን። ይሄ ማለት ለውጭ ምንዛሪ የምናውለው ወጪ ቀነሰ ማለት ነው። የኢትዮጵያ ታምርት ንቅናቄ የኢኮኖሚ መዋቅራዊ ሽግግርን ለማፋጠን እንደ ዋነኛ መሳሪያ እየታየ ነው። የዘርፉ ተዋናዮችም መንግስት ያመቻቸውን ማበረታቻዎች በመጠቀም ለኢኮኖሚ እድገቱ የበኩላቸውን አስተዋጽኦ እያበረከቱ ይገኛሉ። ይህም የኢትዮጵያን የብልጽግና ጉዞ እውን ለማድረግ የራሱን ትልቅ አሻራ እያሳረፈ ነው። ከ800 በላይ የተዘጉ ፋብሪካዎች ስራ ጀምረዋል። 800 ፋብሪካዎች ተሰርተው ግን ተዘግተዋል፣ ስራ አይሰሩ። የሚቸግራቸውን ነገር በመደገፍ ብቻ ወደ ስራ እንዲገቡ ተደርገዋል። ከሀገር ውስጥ ባለሀብት 65% አሁን ፓርኮች ውስጥ ገብተዋል። ቅድም እንዳነሳው ፓርኮች ውስጥ የኛ ዜጎች አልነበሩ። ኤፍዲአይ እና ኤክስፖርት ነው እሳቤው፣ ከውጭ ማምጣትና ኤክስፖርት ማድረግ ነው። አሁን ደግሞ የሀገር ውስጥ የሚግባ ለሎካልን ኢምፖርት ሰብስቲቱሽን ካደረገ ጥሩ ነው። ኤክስፖርት ብቻ መሆን የለበት። ቢኮዝ ባዶ ነው ፓርኩ። ገንብተው ባዶ ሆኖ ሳለ ስንት ምርት ልታመርትበት እየተገባ ኤክስፖርት ብቻ ነውና አትገቡም ብለህ ባዶ መታቀፍ ትክክለኛ አካሄድ አይደለም። አሁን 65% የኛ ዜጎች ናቸው በፓርኮች ውስጥ ያሉት። የራሳቸውን የገነቡ አሉ፣ በእኛ ፓርኮች ውስጥ የሚሰሩ አሉ። ኢንኩቤሽን ሴንተር እናሰፋለን። ፖስት ኢንኩቤሽን ሴንተር ፓርኮች እናሰፋለን። ኢንዱስትሪያል ፓርኮች በሀገር ውስጥ ዜጎችና ባለሀብቶች እናስፋፋለን። በየቦታው ምርትና ምርታማነት የሚያሳድጉ ስራዎች እንሰራለን። ይህ እሳቤና ውሳኔ ሀገርን ከአስመጭነት ወደ አምራችነት የመቀየር መርህ ተጨባጭ ውጤት የታየበት እርምጃ ነው። ኢትዮጵያ ታምርት ንቅናቄ በፋብሪካዎች ውስጥ የሚሰማ የምርት ድምፅ ብቻ ሳይሆን የሀገር ውስጥ አቅምን በማውጣት የኢኮኖሚ ሉዓላዊነትን የማረጋገጥ ጉዞ ነው። ዛሬ በዘርፉ የታዩት ተጨባጭ ድሎችና የውጭ ምንዛሬ ቁጠባዎች ነገ ኢትዮጵያ በዓለም አቀፍ ገበያ ያላትን ተወዳዳሪነት የምታረጋግጥበት መሰረት መጣሉን ያበስራሉ። የኢንዱስትሪ ህዳሴው ተጠናክሮ በቀጠለ ቁጥር ብልጽግናዋን በራሷ እጆች የምትቀርጽ ኢትዮጵያን ማየት ሩቅ አይሆንም። ከዚሁ ጋር በተገናኘ ባለፉት ዓመታት በጠንካራ አመራርና ፖሊሲ የታገዘው የኢንዱስትሪው ዘርፍ በኢኮኖሚ ላይ ፈጣን እድገትና መዋቅራዊ ለውጥ እያመጣ ነው። ባለፉት ዓመታት የመካከለኛና ከፍተኛ ኢንዱስትሪዎች ቁጥር መጨመሩ ተኪ ምርቶችን በብዛት በማምረት ኢኮኖሚውን ከውጭ ምንዛሬ ጫና እያላቀቀው ይገኛል። ባየሙላት በዚህ ጉዳይ ላይ ያሰናደዋል። የኢትዮጵያ የኢኮኖሚ አድማስ አሁን አዲስ መልክ እየያዘ ነው። ለዘመናት የሀገሪቱን ኢኮኖሚ የተሸከመው የግብርናው ዘርፍ ዛሬ አጋዥ አግኝቷል። ኢንዱስትሪው ባለፉት ዓመታት በተሰጠው ትኩረት አቅሙ እየፈረጠመ ከግብርናው ጋር እየተመጋገቡ የኢኮኖሚውን ጉልበት ጨምረዋል። ከለውጡ ማግስት የተተገበሩ የማክሮ ኢኮኖሚና የፖሊሲ ማሻሻያዎች እንዲሁም ለአልሚዎች የተደረገው ድጋፍ ለኢንዱስትሪዎች መስፋፋት ከፍተኛውን ድርሻ ወስደው የመካከለኛና ከፍተኛ ኢንዱስትሪዎች ቁጥር ጨምሯል። አነስተኛና መካከለኛ ኢንዱስትሪዎች የለውጡ ጊዜ 8,000 ገደማ ነበሩ። ዛሬ 26,000 ደርሰዋል። ከመካከለኛ በላይ ከፍተኛ የሚባሉ ኢንዱስትሪዎች 3,000 ገደማ ደርሰዋል ብዬ ነበረ።
አሁን ወደ 4200 ገደማ ደርሰዋል። እነዚህ እንግዲህ እንደነ ማዳበሪያ እንደ ቦይ ለሚ ያሉ ሲሚንቶ ፋብሪካዎች አሁን የዳንጎቴን ሲሚንቶ ፋብሪካ ማስፋት ሄቪዎቹን እነ ጋዝን እነ ብረትን ያካትታል ማለት ትላልቆቹን ከ3000 ወደ 4200 አድጓል። ኢንዱስትሪው ፍጥነቱን ጨምሮ እየገሰገሰ የሀገሪቱን የተፈጥሮ ጸጋዎች ወደ ዘመናዊ ምርቶች በመቀየር የኢትዮጵያን የኢንዱስትሪ ማዕከል የመሆን ራዕይ እያሳካ ነው። መንግስት የኢንዱስትሪ ዘርፉን ውጤታማነት ለማሳደግ የሰራቸው የመሰረተ ልማት ዝርጋታና የፖሊሲ ማሻሻያዎች ተዳምረው ኢንዱስትሪ የኢኮኖሚው የጀርባ አጥንት ብቻ ሳይሆን በኢትዮጵያ የተመረተ በሚል ማዕረግ የሀገሪቱ የክብር መገለጫም እየሆነ ነው። ባለሀብቶችና መንግስት እጅና ጓንት ሆነው በሰሩባቸው በእነዚህ ዓመታት ኢንዱስትሪው ከጥሬ ዕቃ ላኪነት ወደ እሴት ጨማሪነት ለመሸጋገር የሚያደርገው ጥረት ፍሬ እያፈራ ይገኛል። ኢትዮጵያ ከውጭ የምታስገባቸው ግን ደግሞ በሀገር መተካት የሚችሉ በርካታ ምርቶች ተለይተው በከፍተኛ ትኩረት እየተሰራባቸው ነው። ለምን መስታወት ከውጭ እናስገባለን የሚል ጠያቂ መንግስት ሲኖር ብረትን ለማምረት የሚያስፈልገን ግብዓት አለ፣ ያን አቅም ከደመርን ራሳችንን የማንችልበት ምክንያት የለም የሚል ሞጋች ሲኖር ሀገር ታተርፋለች። ገዢ ብቻ ሳትሆን አምራች ላኪም ትሆናለች። ህልሙ ያ ነው። የመስታወት ፋብሪካ ግዙፍ ፋብሪካ ነው። በአመት 600,000 ቶን መስታወት የማምረት አቅም አለው። የሀገር ውስጥ ፍላጎትንም ከማሟላት ባለፈ ለውጭም ኤክስፖርት የማድረግ አቅም ያለው ነው ይሄ ፋብሪካ የሚሆነው። ከዛ ውጭ ደግሞ አይረን ኦርን በሀገራችን ካሉ ሶርሶች አምጥቶ ቀላቅሎ ደግሞ ከዚህ በፊት ከውጭ እናስገባቸው የነበሩ ቢሌት የሚባል ለፌሮ ብረት ማምረቻ የሚያገለግል ብረትን በዚህ ለማምረት በሀገር ውስጥ ለማምረት ኢምፖርቱን ተክተው ማለት ነው። ስለዚህ ይህም ፋብሪካ ደግሞ እንደዚህ ሁኔታ በአፋጣኝ እየተከናወነና እያለቀ ያለ ፋብሪካ ነው። ኢንዱስትሪው የኢትዮጵያ ሉዓላዊነት ልብ ሲሆን እያንዳንዱ እንቅስቃሴ የልብን ትርታ ይከተላል ማለት ነው። ከውጭ ገቡ የነበሩ ምርቶች በሀገር ሲተኩ አንድምታው ብዙ ነው። የውጭ ምንዛሬ ለምኑም ማውጣታችን ይቀራል። ምርት አቅራቢዎቻችን በወሰኑልን ሳይሆን እኛ በወሰንነው መንገድ መጓዝ ያስችለናል። እንደ ኮሮና ዘመን መዘጋት ቢኖር በራሳችን ለመቆም አቅም አናጣም። አሁን እየሆነ ያለውም ይህ ነው። ተኪ ምርቶችን በማምረት ሉዓላዊነትን ማረጋገጥ በሀገር ውስጥ ሊመረቱ እየቻሉ ከውጭ እናስገባቸው የነበሩ ምርቶች የተካናቸው ከ3.6 ቢሊዮን ዶላር በላይ ናቸው። ቅድም ያነሳቸውን ያልጠቀስኳቸውን ጨምሮ 3.6 ቢሊዮን ዶላር የሚጠጋ ሀብት ከውጭ እናስገባ የነበረውን አሁን በሀገር ውስጥ ማምረት ጀምረናል። እስካሁን 96 ገደማ ሊተኩ የሚችሉ ምርቶች ተለይተዋል። የኢትዮጵያ የተሻገረ ችግር ጥሬ ዕቃን እንደ ምርት ቆጥሮ መደላደል ነው። በግብርናውና በማዕድኑ ያለን አቅም ጥሬ ዕቃውን ብቻ በመላክ በመወሰኑ አቅማችንን አድክሞት አልፏል። አሁን እሴት መጨመር አማራጭ አይደለም፣ ኢኮኖሚውን የማሳደግ ኃላፊነት እንጂ። ኢትዮጵያ በአንድ የኢኮኖሚ አማራጭ ላይ ተንጠልጥላ በት ዘመን አብቅቷል። ብዝሃ ዘርፍ ኢኮኖሚን መምረጧ ጸጋዋን ጠንቅቃ የማወቋ ውጤት ነው። የመደመር መንግስት እሳቤው ግልጽ ነው። ለተሻለ ነገ አቅምን፣ ሀብትን፣ ዘርፍን መደመር። ብዝሃ ዘርፍ ኢኮኖሚም ኢትዮጵያን ከማሳደግ ውጭ ሌላ ግብ የለውም። የማክሮ ኢኮኖሚ ሪፎርም አጀንዳው፣ የናሽናል ስትሪንግ ኮሚቴ የሚሰራቸው ስራዎች፣ የኢነርጂ አቅርቦት፣ መሬት አቅርቦት፣ የፋይናንስ አቅርቦት የሚሰጡ ድጋፎች ተደማምረው በሚቀጥሉት 2-3 ዓመታት በግልጽ የኢንዱስትሪው ሴክተር ሪስፖንድ ሲያደርግ የምናይ ይመስለኛል። አሁን ነምበር 1 ኤክስፖርታችን ማይኒንግ ነው። ያው በጣም ሩቅ ነበር ከግብርና፣ አሁን ነምበር 1 እሱ ነው። ይሄም እድገቱ እየቀጠለ ይሄዳል። ሲሚለርሊ በኢንዱስትሪ ማኒፋክቸሪንግ ላይ የጀመርናቸው ስራዎች በጥቂት ዓመታት ውስጥ እናያቸዋለን። በጂዲፒ ያላቸው ሼር እያደገ ከንጉሱ ጊዜ ጀምሮ የጂዲፒ ሼራቸው 5-6% በላይ አድጎ አያውቅም። ይሄን በሚቀጥሉት ጥቂት ዓመታት በሚታይ መንገድ የምናልቀው ይሆናል። የኢንዱስትሪ ዘርፍ አሁን ወደ ትክክለኛው መስመር መጥቷል። በዓመቱ መጨረሻ በ13.2 በመቶ እንደሚያድግ የሚጠበቀው ይህ ዘርፍ የኢትዮጵያ ኢኮኖሚ ሞተር መሆኑ አይቀሬ ነው። ስለፈለግን ሳይሆን ስለለፋን፣ ስለጣርን፣ ለዛ የሚጠይቀውን ዋጋ ሁሉ ስለከፈልን ነው። ዘላቂ ሰላምን ለማስፈን እየተደረገ ባለው ጥረት የሃይማኖት ተቋማት እየበረከቱት ያለው አስተዋጽኦ ከፍተኛ ነው አሉ የሰላም ሚኒስትር ዴኤታ ዶክተር ከይረዲን ተዘራ። ሚኒስትር ዴኤታው በአሶሳ ከተማ በተካሄደው በ7ኛው ሀገር አቀፍ የሰላም ኮንፈረንስ ላይ ተገኝተው ባስተላለፉት መልእክት መንግስት የዜጎችን ሰላም፣ አንድነትና ህብረ ብሔራዊነት ለማጠናከር እየሰራ ነው። የሃይማኖት ተቋማትም ሰላምን በመስበክና አንድነትን በማስተማር ከፍተኛ አስተዋጽኦ እያበረከቱ መሆኑን አንስተዋል። የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን
በበኩላቸው ኢትዮጵያ የብዝሃ ሃይማኖት ባህልና ቋንቋ ባለቤት በመሆኗ በልዩነት የደመቀውን ሀገራዊ አንድነት በመደመር እሳቤ አጠናክሮ ማስቀጠል እንደሚገባ አብራርተዋል። አክለውም ባለፉት ዓመታት በክልሉ ተፈጥሮ የነበሩ የጸጥታ ችግሮችን ሰላማዊ በሆነ መንገድ በመፍታት አስተማማኝ ሰላም እንዲመጣ የሃይማኖት ተቋማት ከመንግስት ጎን በመቆም ኃላፊነታቸውን ሲወጡ ስለመቆየታቸው ተናግረዋል። ዘገባው የሪፖርተራችን ጀማል አህመድ ነው። የኢትዮጵያ ፖለቲካ ከስሜታዊነት ወጥቶ ምክንያታዊነትን ማዕከል ወዳደረገ የሀሳብ ልዕልና ሊሸጋገር ይገባል። የኃይል አማራጭን በመተው ለሰላም ቅድሚያ የሰጡ የፋኖ ቡድን የቀድሞ አመራሮች በጠመንጃ የሚገኝ ድል ጊዜያዊ በመሆኑ ዘላቂ መፍትሄው የሰከነ ፖለቲካዊ ውይይት እንደሆነ አስታውቀዋል። ወይንሸት ደጀኔ ዝርዝር አላት። በጠመንጃ ኃይል የሚገኝ ድል ጊዜያዊ እንጂ የሰዎችን ልብና አእምሮ የሚያሳምን የሀሳብ በላይነትን ሊተካ አይችልም። ይልቁንም በአፈሙዝ ስልጣን ለመያዝ መሞከር ሀገርን ማለቂያ ወደሌለው የግጭት አዙሪት ውስጥ ይከታታል። አሁን ላይ ግን ይህንን የጥፋት መንገድ በመተው የሰላም አማራጭን መርጠው ለመንግስት እጅ የሰጡት የፋኖ ቡድን የቀድሞ አመራሮች የኢትዮጵያ ትንሣኤ የሚረጋገጠው በጠመንጃ ሳይሆን በሰከነ ፖለቲካና በጠረጴዛ ዙሪያ በሚደረግ ድርድር ነው። 12ኛ ክፍል ከጨረስክ በኋላ ስራ አታገኝም። ስለዚህ ትምህርት ምን ያደርግልሃል እየተባለ ትውልዱ እንዳይማር ትውልዱ ዕውቀት እንዳይኖረው በድንቁርነት እንዲስፋፋ ድንቁርነት እንዲበዛ በኢኮኖሚ ብቻ ሳይሆን ዕውቀት እንዳይኖረው አካዳሚ እንዳይኖረው የማድረግ ስራ ነው ማለት ነው። ስለዚህ ሊወገዝ ይገባል። ማህበረሰቡ ማወቅ አለበት፣ መንቃት አለበት ማለት ነው። ግን የነሱ ልጆች የት ነው ያሉት? አሜሪካ፣ ጀርመን፣ አውስትራሊያ፣ አዲስ አበባ ነው ያሉት። ባህር ዳር ቤት እየተገዛላቸው የግለሰቦችን ስልጣን ለማርካት የሚሄደው አካሄድ ህዝብም አይደግፈውም፣ ውጤትም አያመጣም የሚል እምነት አለኝ። ስለዚህ ይሄ በመሆኑ ከነበርኩበት ቦታ ላይ ሁኔታውን እንዳወቅኩ እንዳረጋገጥኩ በአስቸኳይ በዚህ ትግል ውስጥ ከመሳተፍ ለመንግስት እጁን ዘርግቶ ግቡ እያለ ስለሆነ ወደዛ መጥቼ በሰላማዊ መልክ ብታገል ይበልጣል በሚል ውሳኔ ይኸው እዚህ ደርሻለሁ። ጥያቄዎች አሉ። አሁን ላይ እነዚያን ጥያቄዎች በመሳሪያ ሳይሆን በመነጋገር አሁንም ወደ ፓርላማ በመውሰድ በመደራደር እናስፈጽማለን ብለን ይዘን መተናል። አሁን ላይ ኮዝ የላቸውም። ኮዝ ከሌለህ ደግሞ ተራ ረባሽ ነው የምትሆን ማለት ነው። የሰፈር ጎረምሳ ነው የምትሆን ማለት ነው። ያ ደግሞ አይጠቅምም። በጫካ ተቆርጠው የቀሩ የኛ አባላቶችም ጭምራሉ። እነሱ ጥያቄ አለን እናንተ ያላስመለሳችሁት ወይም ደግሞ እናንተ ያላስገባችሁ ጥያቄ አለን ብሎ የሚያስብ ካለ ደግሞ አዲስ የድርድር ምዕራፍ መክፈት ይቻላል። በህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ ዶክተር ምረቱ ሻንቆ የሰከነ ፖለቲካ መሰረቱ የሀሳብ የበላይነት መሆኑን ያምናሉ። ማንኛውም እቅድና ተግባር ከስሜታዊነት ወጥቶ ምክንያታዊነትን ማዕከል ማድረግ እንዳለበት ይሞግታሉ። የኢትዮጵያ ፖለቲካ ከግለሰብና ከቡድን ጠባብ ፍላጎት ወጥቶ ወደ ሀሳብ ልዕልና የሚሸጋገርበት ወሳኝ የታሪክ ምዕራፍ ላይ መሆኑን ዶክተር ምረቱ ያነሳሉ። የሀሳብ የበላይነት የሰከነ ፖለቲካን ያረጋግጣል። የሀሳብ የበላይነት በሌላው መንገድ ምክንያታዊነትን ማዕከል ያደርጋል። ስሜትን አይደለም፣ ምክንያታዊነትን ማዕከል ያደርጋል። ሁሉ ነገር በምክንያት ነው እንጂ አንድ ነገር ከተበላሸ በኋላ ምክንያቱ ተፈልጎ የሚመጣ አይደለም። የምናደርገውን የምናቅደውን የምናልመውን ሁሉ ምክንያትን መነሻ በማድረግ የምናደርገው ይሆናል ማለት ነው። ያ ምክንያት ግን ሀገርን የሚያሻግር ህዝብን የሚያሻግር ኢኮኖሚን የሚያረጋግጥ የተረጋጋ ማህበረሰብን የሚፈጥር ነው። እንደ ዶክተር ምህረቱ ማብራሪያ የኃይል አማራጭ የውድቀት እንጂ የድል መንገድ አይደለም። የጠመንጃ ስርዓት ሀገርን የማይጠቅም የአዙሪት ታሪክ መሆኑን በመጥቀስ የዛሬው ወጣት የሚፈልገው በሀሳብ ተነጋግሮ ሀገርን ወደ ብልጽግና ማሻገር እንደሆነ አጽንኦት ሰጥተዋል። የሀሳብ የበላይነት እንጂ የጉልበት የበላይነት ቦታ የሌላት ሀገርን ለመፍጠር ግን እያንዳንዱ ዜጋ ከራሱ መጀመር አለበት። ጠመንጃ ስርዓቶች ወይም ደግሞ የኃይል ስርዓቶች የአዙሪት ታሪክ ናቸው። ተመልሰን እዛ ነው የምንሄደው። በሱም የሚመጣ ውጤት ሀገርን አያሻግርም፣ ሀገርን ተወዳዳሪ አያደርግም። ስለዚህ እያንዳንዱ ዜጋ መንግስትም፣ የመንግስት አጋርም እንዲሁም ደግሞ ጫካ ያሉትም ኃይላት ሀገርን ሊያሻግር የሚችል ከዘመኑም ጋር የሚሄድ አሁን ትውልዱም የሚፈልግ ወጣቱም የሚፈልግ አንድ ነገር ነው።
በሀሳብ ተነጋግሮ በሀሳብ ድቤት አድርጎ የተሻለ ሀሳብ ከዛ በማውጣት ሀገርን ማሻገር ስለሆነ አሁን መንግስት የሚያቀርባቸው የሰላም አማራጮችን በመጠቀም የሰላም ሂደት ብዙ ዋጋ ሊያስከፍልን ይችላል። ነገር ግን ምርጫችንም እሱ ብቻ ነው። ምን መርጦም እሱ ነው። ሊቀይረን የሚችለው እሱ ነው። ምን ፈልጋት ኢትዮጵያም መገንባት የምንችለው በሱ ብቻ ስለሆነ እሱን አውቀን ወደዛ እንድንመጣ በሰከነ መንፈስ ያን አስበን ተቀብለን ወደ ሰላም አማራጭ መምጣት አለብን ብዬ አስባለሁ። የሀሳብ የበላይነት ድክመት ሳይሆን ብልህነት ነው። መሸነፍ ሳይሆን ለሀገር ሲሉ አሸናፊ መሆን ነው። ዛሬ የምንዘራው የመደማመጥ ዘር ዛሬን በፍስሐ ኖረን ነገ ለልጆቻችን ሰላማዊት ኢትዮጵያን ለማውረስ ዋስትናችን ነው። በኦሮሚያ ክልል ምስራቅ ሐረርጌ ዞን በዘንድሮ በጀት ዓመት በዜግነት አገልግሎት መርሃ ግብር ከ42 ቢሊዮን ብር በላይ ግምት ያላቸው ተግባራት መከናወን ተችሏል። መርሃ ግብሩ አቅመ ደካማ የሆኑ ዜጎችንም ተጠቃሚ ያደረገ ነው። ቴዎድሮስ ታደሰ ዝርዝር አለው። በመላው ኦሮሚያ ክልል ተግባራዊ እየተደረገ የሚገኘው የዜግነት አገልግሎት ዜጎች በአይነት በገንዘብ በጉልበትና በእውቀት ለአካባቢያቸውና በዙሪያቸው ለሚገኙ አቅመ ደካማ ወገኖች ድጋፍ የሚያደርጉበት መርሃ ግብር ነው። መርሃ ግብሩ በመሰረተ ልማት፣ በአካባቢ ጥበቃ ስራና በበጎ ፍቃድ አገልግሎቶች ላይ ውጤታማ ስራዎችን ለማከናወን እድል የፈጠረ ሲሆን የድሉ ተጠቃሚ መሆን ከቻሉ ዜጎች መካከልም በምስራቅ ሐረርጌ ዞን በአቢሌ ወረዳ የሚገኙ አቅመ ደካማ ዜጎች ይጠቀሳሉ። የቀድሞ ቤቴ 4x3 ነው። እንደዚህ ነው። ትንሽ ነው። 12 ካሬ ሜትር ነው። 14 ካሬ ሜትር ነው። አሁን ይሄ ትልቅ ነው። በጣም 3 ክፍል ነው። ውስጥ ለውስጥ መንግስት ባቀደው መሰረት በዛ መሰረት ነው እኔም እድለኛ ሆኜ በዛ ውስጥ የተጠቀምኩት ማለት ነው። መጀመሪያ የሚኖሩበት ትንሽ ቤት ነበረች፣ ቆርቆሮ ነበረች። እየዘነበ እየፈሰሰ በጭቃ እንትን እየተባለ ያንን ጋር ምንም ስለሌለን እንትን እያለን በዛችሁ ቤት ውስጥ እያለች ነው መንግስትም የረዳም ማለት ነው። ምንም እንደሌለን ስለሚያውቁ ማለት ነው። በመርሃ ግብሩ የአረንጓዴ አሻራ መርሃ ግብር፣ የደም ልገሳ፣ የጤና መድን አገልግሎትና መሰል ሀገርንና ወገንን የሚጠቅሙ በርካታ ተግባራት የተካተቱ ሲሆን በምስራቅ ሐረርጌ ዞን ጎሮጉት ወረዳ በዜጎች ተሳትፎ የተከናወነው የአፈርና ውሃ ጥበቃ ስራ መርሃ ግብሩ አካባቢን ለመጠበቅ እያደረገ የሚገኘው አስተዋጽኦ ከፍተኛ እንደሆነ አስረጅ ነው። ቆጲዳፍ ቆጶይኔ ፉሎ ዱረቲ ይህንን የእርከን ስራ በራሳችን ተነሳሽነት ነዋሪዎች ተሰባስበን በከፍተኛ ሞራል ነው የሰራ ነው። እርከኑ ከተሰራ ወዲህ የግብርና ስራችን በአግባቡ በማከናወን ምርታማ ሆነናል። ባለፉት ጥቂት ዓመታት ከፍተኛ ወጪ የሚጠይቁ የልማት ስራዎችን በዜግነት አገልግሎት ማከናወን ተችሏል። ሆጂወኒ ከነ ተጃጀለ ለሙማ ከጎዲነ ኬኛት የዜግነት አገልግሎት ተግባራዊ መደረግ ከጀመረ ወዲህ ወጥነት ባለው መልኩ እየሰራ እንገኛለን። እንደ ዞን ባለፉት 7 ዓመታት ውስጥ ከአፈርና ውሃ ጥበቃ ጋር በማቆራኘት ከ2 ቢሊዮን በላይ ችግኝ መትከል ተችሏል። በዚህም የደን ሽፋን ከ3 በመቶ ወደ 21 በመቶ ማድረስ ተችሏል። ለአቅመ ደካማ ዜጎች ከ33,000 በላይ ቤቶች ግንባታና ከ25,000 ቤት በላይ እድሳት አከናውነናል። ከ1900 የቅድመ መደበኛ ትምህርት ቤት ግንባታና 12,000 ትምህርት ቤቶች ማስፋፊያ ማከናወን ተችሏል። በዘንድሮ በጀት ዓመትም እስካሁን ግምታቸው 42.9 ቢሊዮን ብር የሚሆን የልማት ስራዎች ማከናወን ተችሏል። የዜግነት አገልግሎት አቅመ ደካማ የሆኑ የህብረተሰብ ክፍሎችን ከመደገፍ ባለፈ ማህበራዊና ኢኮኖሚያዊ ተጠቃሚነትም እያላቀው ይገኛል። ይሄ ስራ እውነት ካን አንደኛ የኢኮኖሚ ችግር ከመሰረቱ የፈታ፣ ማህበራዊ ችግር ከመሰረቱ የፈታ፣ ሁለተኛ ደግሞ በቃ ራሱ ስራው ደስ ያለ የሆነ ሳቲስፋክሽን ይሰጣል እና ስታይ ደግሞ የሰው እንባ ማበስ ከዛ የሚያስደስት ነገር የለም እና ህዝቡ ራሱ ይህን ስራ ሲሰራው በጣም ደስ እያለ በጣም በፍቅር በጣም እንዳውም ሳትነግረው በቃ ሬጋ አድርጎ እንደ መደበኛው ስራ ነው የሚቆጥረው። በአመት አንዴ ነው መደበኛ ስራ አድርጎታል ህዝቡ እና ህዝቡ በዚህ በጣም የሚያስደስት ስራ ነው መሰረት የያዘው። የክረምት በጎ ፍቃድና መሰል የመረዳዳት ውጥን ያላቸው ተግባራት የዜጎችን የመተጋገዝ ባህል እያጎለበቱትም ይገኛል። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ሰዓቱ የቢዝነስና የስፖርት ዘገባዎች በተከታታይ የሚቀርቡበት ነው። ጥሩ ጊዜ ይሆንላችሁ። ከኔ ጋር ልክ 7 ሰዓት ሲል መልሰን እንገናኛለን።